እንደ እግዚአብሔር ነው የሰውን ወድ አምላክ የአምላክን ወደ ሰው እኛን የሚረዳን ዘወትር በምልጃ የመላእክት አለቃ ቅዱስ ሚካኤል ነው።
የስሙ ትርጓሜ ማን እንደ እግዚአብሔር ነው። የሰውን ወደ አምላክ የአምላክን ወደ ሰው እኛን የሚረዳን ዘወትር በምልጃ የመላእክት አለቃ ቅዱስ ሚካኤል ነው። ከጉድጓድ ተጥሎ ፍጹም ከሚያስፈራ ከተራቡ አናብር ዳንኤልን ያዳንከው እኛንም ተራዳ። ቸል አትበለን ሰይጣን በተንኮሉ ወጥመድ ሳይጥለን። የስሙ ትርጓሜ ማን እንደ እግዚአብሔር ነው። የሰውን ወደ አምላክ የአምላክን ወደ ሰው እኛን የሚረዳን ዘወትር በምልጃ የመላእክት አለቃ። የክፉ ሰው ሥራ ክፉ ሐሳብ ነውና በቅንነት መንገድ ከቶ አይሄድምና የሞቱን ደብዳቤ ለባራን ሲሰጠን ሚካኤል አጥፍቶ በደስታ ለወጠ። የስሙ ትርጓሜ ማን እንደ እግዚአብሔር ነው። የሰውን ወደ አምላክ የአምላክን ወደ ሰው እኛን የሚረዳን ዘወትር በምልጃው የመላእክት አለቃ ቅዱስ ሚካኤል ነው። ገና ብላቴና ሳለሁ አንድ ፍሬ ሰው ሁሉ ሲንቀኝ ምስጋናን ጀምሬ ጸጋዬን አብዝቶ ያበቃኝ ለዚህ ክብር የሚካኤል አምላክ ይመስገን እግዚአብሔር። የስሙ ትርጓሜ ማን እንደ እግዚአብሔር ነው። የሰውን ወደ አምላክ የአምላክን ወደ ሰው እኛን የሚረዳን ቅዱስ ሚካኤል ለረድኤት የነአ ሰፊሃ ከክንፈ ለረድኤት የነአ ሰፊሃ ከክንፈ ረዳኢ ምንዱባን ረዳኢ ምንዱባን ሚካኤል በከመ ታለምዕ ዘልፈ ረዳኢ ምንዱባን ረዳኢ ምንዱባን ሚካኤል በከመ ታለምዕ ዘልፈ ለረድኤት የነአ ሰፊሃ ከክንፈ ለረድኤት የነአ ሰፊሃ ከክንፈ ረዳኢ ምንዱባን ረዳኢ ምንዱባን ሚካኤል በከመ ታለምዕ ዘልፈ ረዳኢ ምንዱባን ረዳኢ ምንዱባን በከመ ታለምዕ ዘልፈ ለረድኤት የነአ ሰፊሃ ከክንፈ ለረድኤት የነአ ሰፊሃ ከክንፈ ረዳኢ ምንዱባን ረዳኢ ምንዱባን ሚካኤል በከመ ታለምዕ ዘልፈ ረዳኢ ምንዱባን ረዳኢ ምንዱባን ሚካኤል በከመ ታለምዕ ዘልፈ። ነገን አላይም ብዬ ተስፋ ቆርጬ ነበረ። የተቆረጠው ተስፋዬን ቀጥሎ የዛሬን ቀን ያደረሰኝ በምህረቱ ባለጠጋ የሆነው ንጉሥ ክርስቶስ እርሱ ነው በሉ። እስቲ የተረዳችሁና የገባችሁ ብቻ በጭብጨባና በእልልታ ክብሩን ግለጡልን። ስሙ ለዘላለም የተመሰገነ ይሁን። ስለዚህ እግዚአብሔር በይቅር ባይነቱ ይታወቃል በሉ። እስቲ እግዚአብሔር በሉ። በይቅር ባይነቱ ይታወቃል። በምን እንደሚታወቀው በይቅር ባይነቱ፣ ምንነቱ፣ እውነተኛ ንጉስነቱ። እግዚአብሔር ይቅር ባይ ነው አለ። ቀጥሎ ምን አለ? ለሚዘራ ሰው ዘርን ይሰጣል አለ። ተመልከቱ ይሄን ቃል በሉ። ለሚዘራ ሰው በሉ እስቲ ምንን ይሰጣል? ዘርን ይሰጣል።
አሁን ያለንበት ሰሞን የዘር ሰሞን ነው አይደል እንዴ? አያችሁ የሊቃውንቱ የአይምሯቸው ርቀት የአይምሯቸው ምጥቀት ምን ያክል ጥልቅ እንደሆነ በየትኛውም አዳራሽ የማትሰሙት ደገኛ ትምህርት ከዘመን ጋር አብሮ የሚሄድ ዘመን የማያጎለው የተለያዩ የሀገር መሪዎች ቢቀያየሩ የማይቀያየር ደገኛ ትምህርት ቤተክርስቲያን አላት። ምን አለ ቅዱስ ያሬድ ሲናገር የእውነተኛ የንጉስነቱ ማረጋገጫ አለ ለሚዘራ ዘርን ይሰጣል አለ። ድገሙልኝ። ለሚዘራ በሉ እስቲ ምንን ይሰጣል? ዘርን ይሰጣል። አሁን የዘር ወቅት ነው። ማጨጃውና ወደ ጎተራ ማስገቢያው ደግሞ ህዳርና ታኅሳስ ነው። ወደ ህይወታችን ስናመጣው እያንዳንዳችን አሁን ያለንበት ወቅት የምንዘራበት ወቅት ነው። መልካም እርሻ ላይ የዘራ 30ና 60 100 ያማረ ፍሬ ያፈራል። የማይገባ ዘር የዘራ እርሱ ደግሞ እንኳን 30 እንኳን 60 እንኳን 100 ሊያተርፍ ይቅርና በዚያ ዘር ባልተቀበለ እንደገና በተሰጠው የመዝራት ዘመን ላይ ተጠቅሞ መልካም ነገር ያልዘራ በመጨረሻ ላይ በቆሎና ስንዴ ወይም ጤፍ መጠበቅ አይገባውም። ኮሸሽላ የተከለ የሚጠብቀው ኮሸሽላን ነው። ስንዴ የዘራ ስንዴን ይጠብቃል። ወይን የተከለ ወይን ፍሬውን ይጠብቃል። ያልዘራውን ሰው ለማጨድ መሞከር የለበትም። የዘራውን ያጭዳል። የዚህ ሰሞን ገበሬው ከጭቃ ጋራ የተቀላቀለ በደም የተለወሰ ዘር ይዞ ማሳው ላይ እግዚአብሔርን አምኖ ይዘራል። ማንን አምኖ ይዘራል? መታመኛችሁ ማን ይሁን? እግዚአብሔር ይሁን። እግዚአብሔርን አምኖ ይዘራል። አብቃዩ እግዚአብሔር ነው። ያ የተዘራው ዘር ትጉ ገበሬ ስለሆነ ብቻ አይደለም፣ ሰነፍም ገበሬ ይሁን ለሚዘራ ሰው እግዚአብሔር ከበጎነቱ ከእውነተኛ ፈራጅነቱ ዳኝነቱ የተነሳ ለሚዘራው ሰው ዘርን ይሰጣል አለ። እግዚአብሔር አምላካችን የተዘራውን ዘር ለፍሬ ያብቃልን። አሜን በሉ እስቲ። ወደ ጎተራ እንዲገባ ያድርግልን። ከኩብኩባና ከአንበጣ እግዚአብሔር ይጠብቅልን። መጽሐፍ ይናገራል፣ ለእኔ ባትታዘዙ እሺ ባትሉኝ እምቢ ብላችሁ ብታምጹም ቡቃያችሁ አብቦ ታጭዶ ተወቅቶ ወደ ጎተራ ይገባል ብላችሁ እየጓጓችሁ ሳለ እኔን ስላልታዘዛችሁ የበረሃ አንበጣ የበረሃ ኩብኩባ አስነሳና አይናችሁ እያየ ማሳችሁን ባዶ አደርጋለሁ ይላል እግዚአብሔር። ዛሬ ኢትዮጵያውያን መፍራት ያለብን ከዘራነው ክፉ ዘር የተነሳ በማሳው ላይ የሚበቅለው መብቀል ሲገባው እግዚአብሔር አዝኖ ከኃጢአት ከበደል መላቀቅ ሲገባን በቁስሉ ላይ እንደገና እንደ ሌንጊኖስ ጦር ለመምዘዝ የምንነሳ ከሆነ ያበበው ያፈራው ያቆጠቆጠው ሁሉ እያጓጓን ወደ ጎተራ ይገባል ብለን ስንመኝ አደራ አንበጣ እንዳይበላው ኩብኩባ እንዳያገኘው ተግተን መጸለይ ይገባናል። እግዚአብሔር ንጉሥ ክርስቶስ እውነተኛ ንጉሥ ነው ብለህ የጠራኸው የሰየምከው ለምንድን ነው ብትባል አለ ቅዱስ ያሬድ ለዘሪው ዘርን ስለሚሰጥ ነው አለ። የአንድ ሀገር መሪ ትክክለኛ ጤናማ አእምሮ አለው የሚባለው ለገበሬው ሲያዝን ነው። ድገሙ። ለማን ሲያዝን ነው? ገበሬ የሀገር ሳምባ ነው፣ የሀገር እስትንፋስ ነው። የገበሬ አገልግሎት ከቆመ ከተሜ ይራባል፣ ከተሜ ድርቅ ያገኘዋል። ስለዚህ እውነተኛ ደገኛ የሀገር መሪ የሚለካው ለገበሬው የዘር አቅርቦት ሲያመጣ ነው። አው ማዳበሪያ ሲሰጥ ነው። እውነተኛ መሪ መታወቂያ ምልክቱ ይሄ ነው። ከማን የተማር ነው? ከእውነተኛው የዘር ሰጪ አብቃይና አጽዳቂ መጋቢ ከሆነው ከእውነተኛው ከንጉሥ ክርስቶስ የተማር ነው። የደገኛ መሪነት ኳሊቲ ይሄ ነው። ለዓለማችን ለገበሬው የሚያዝኑ መሪዎችን በቁጥር ያብዛልን። አሜን በሉ እንጂ ገበሬ መከበር የለበትም ወይ? አሁን ከዚህ ወጣ ስትሉ እኮ ገበሬዎች አሉ እኮ ከጭቃ ጋር እየታገሉ ያሉ ለነገለኛ ለከተሜዎቹም በአይሱዙና በተለያዩ መኪና ተጭኖ ወደ ገበያ ገብቶ እኛ ጠግበን እግዚአብሔር እንድናመሰግን ጠግበንም ደግሞ እንዳናሳዝን እየጸለዩ ዘራቸውን የሚዘሩ ትጉ ገበሬዎች አሉ። አማ አስጊዱ ገረዱ በከኛ ጅሩ ወሪ ቁቴ ቦላ ጀቹአ
ደፍቀሳኒ ደፍቀኒ ከምቡለን ይጅሩ ከናፉ ኡመተ ከናፋም አራሩፍ ዋን ቶኮ ሰበ ቶኮራ ኤርገማ ቶኮ ዮኪን አጀጃ ቶኮ ኒ ከበጀማ ጀቹዳ ወሪ ቆቴ ቡላ ከንታኒ መጋለ ኬሳ ኦሶን ተይን ባዲያ ኬሳ ከንጅራተኒ ዋን ሄዱ ከኖጀተኒፍ ከና ባይሱ ድርቀመዳ መጋለ ኬሳ ከንጅርተኒ ኡመተ ዋቀዮ እንዲሰላችሁ ቤተክርስቲያን የቋንቋ ባለቤት ናት። እስቲ በጭብጨባ እግዚአብሔርን አክብሩልኝ ባካቸው። የቋንቋ ባለቤት ናት። እግዚአብሔር የሰጠን ቋንቋ መግባቢያችን ነው። በቻልነው የዓለምን ቋንቋ ሁሉን እየፈተፈትን ብናስተምር እግዚአብሔር ቢረዳን ማን ነው የሚያኮርፈው? እግዚአብሔር የሰጠን ጊዜ ስሙ የተመሰገነ ይሁን። አሜን በሉ እስቲ። ጉያ ከና ከኑ ላቴ ዋቀዮ ከን ከበጀሜኑ ፋተው ሰገሌ ከና ማደጌ ሱረ ከንጅርተኒ ደርገጎኒ ሸመሮኒ ሃዶኒ ኬኛ ቄሮፍ ታቴ ቀሬስ ሰገሌ ከና ዮድ አጌሼ አባኬ ጎፍታኬ ኢየሱስ ክርስቶስ ሞቲ በረበራ ዳይሳ የዘላለም ንጉስ ነው። የዘላለም አምላክ ነው። የዚህ ዓለም ገዢዎች ያልፋሉ። ነገ ከነጎዲያ ስልጣናቸው ይሻራል። የማይሻረው የኔና የናንተ ንጉስ የክርስቶስ ነው። እባካችሁ በጭብጨባ እግዚአብሔርን አክብሩ። የማይሻር ጌታ በሉ እስቲ ክርስቶስ በሉ ንጉስ ነው። ንጉስነቱ በሉ በምን ይታወቃል ቢባል በሉ እስቲ ለዘሪው በሉ ዘርን ይሰጣልና። ሌላው ሲገልጦ ምን አለ? ለምግብ እህልን ያሳምራል አለ ቅዱስ ያሬድ። በሉ እስቲ ለምግብ በሉ እስቲ እህልን ያሳምራል። ማነው እሱ? እውነተኛው ክርስቶስ ንጉሱ። ለምግብ እህልን ያሳምራል። ተዘርቶ ስታዩት ወዝ የሌለው እህል አለ አይደል? ወዝ የሌለው እህል አለ። ከምን የተነሳ ነው? ከገበሬው ድካም አይደለም፣ ከገበሬው ስንፍና አይደለም። የእግዚአብሔር ጣት እዛ ዘር ላይ ስለሌለ ነው። በነገሮቻችሁ ሁሉ የክርስቶስ ጣት ይግባበት። አሜን በሉ እስቲ። የእርሱ ጣት የሌለበት ነገር ውጭው ያምራል፣ ውስጡ ግን ምስጥ እንደበላው እንጨት ተበልቶ ያለቀ ነው። ስለዚህ ውጫችሁ ያማረ ክርስቶስ ያልነገሰባችሁ የምትነበቡ መጻሕፍቶች ሆናችሁ የተዘጋጃችሁ መስሏቸው ሰዎች ይቀርቧችኋል። ግን እናንተ የተዘራባችሁ ለማብቀል የማትፈቅዱ ዘረቆርጥሞች ሆናችሁ ከተገኛችሁ ቤተ ክርስቲያንም ታዝናለች፣ ዓለምም ያዝናል፣ ሀገርም ያዝናል፣ መሪም ጭምር ያዝናል። ስለዚህ ምን አለ ቅዱስ ዳዊት ሲናገር ለምግብ እህል ምን አለ? ለምግብ እህልን ያሳምራል አለ። የተዘራው ዘር ህዳርና ታኅሳስ ላይ ታጭዶ ወደ ጎተራ እንዲገባ ምን ያደርጋል? እውነተኛው ደገኛው ንጉስ ምን ያደርጋል? ይሄን ምግብ ያሳምራል አለ። ለሚዘራ ሰው እህልን ያሳምራል፣ የተወደደ ያደርጋል። ለመስዋዕትነትም ወደ ቤተ መቅደስ ቀርቦ ለስጋው ማዘጋጃ እንዲሆን ፍሬ ግብር ሆኖ ያገለግላል አለ። እግዚአብሔር ያልፈቀደለት ዘር ስንዴም ቢሆን ውጩ ሲያምር ለመስዋዕትነት ይቀርባል ተብሎ እነሆ አይጋበዝም። የተንጠረጠረ የተመረጠ ንጹህ የሆነ ዘር ቤተ ክርስቲያን ትፈልጋለች። እግዚአብሔር ንጹህ ዘር ያድርገን። አሜን በሉ እስቲ። እርሻዎቹ እኛ ነን፣ የሚዘራብንም የእግዚአብሔር ቃል ነው። ሲዘራብን እኛ ወዛም እንድንሆን ሌሎች ሳይሆን በእኛ የተነሳ በእኛ መልካምነት የተነሳ እግዚአብሔር ንጉሥ ክርስቶስ እንዲከብር ምክንያት ልንሆን እንችላለንና እንደተናገረው ለምግብ እህልን ያሳምራል አለ። የዘረጋችሁት ሌማታችሁ ላይ ያስቀመጣችሁት እንጀራ አይነ በጎ እንጀራ ስትበሉት ሳይሆን ገና ሳትበሉት የሚያጠግባችሁ እንዲሆን ለምግባችሁ እግዚአብሔር ወዝ ይስጥላችሁ። አሜን በሉ እስቲ። ምን ይስጥልን? ወዝ በሉ። ምን ይስጥልን? ለምግብ ምን ይስጣል? ውበትን ይሰጣል፣ ደም ግባትን ይሰጣል፣ አው ገጽታን ይሰጣል አለ። አያችሁ፣ የደገኛው የእውነተኛው የክርስቶስ ደገኛ ንጉስነቱ ማብራሪያ ምልክቱ አንዱ ለምግብ እህል ያሳምራል አለ። ያሳምራል፣ ይኩላል፣ ያስተካክላል፣ ያበጃል። አው ለቁመተ ስጋ እንዲበቃ እኛ ብቻ አይደለንም። ይሄ ምግብ የሚጠብቁ አሉ። ምኖቹ? ደመነፍሶቹ እንስሳቶቹ አሉ፣ ሌሎቹም አሉ፣ እጽዋትም ጭምር የሚመገቡት ምግብ አለ። ለነዚህ ሁሉም በመግቦቱ ስለማይጠረጠር እነሆ እያሳመረ ያቀርብላቸዋል አለ። ዳዊት ሲናገር ምን አለ? እንዲህ ብሎ መሰከረ። መዝሙር 144 ላይ እስቲ ሁላችሁም በሉ፣ አንተ በሉ እጆችህን ትከፍታለህ፣ ሕይወት ላለው ሁሉ በሉ ከመልካምነትህ ታጠግባቸዋለህ። እግዚአብሔር መልካም ነው። በሉ እስቲ እግዚአብሔር ምንድነው? የሚመግበን በምንድነው? በመልካምነቱ ነው። ምግባችን ላይ መርዝ አይነሰንስም። ይብላኝ አንተ ቆመ ለመሄድ ስላማረብህ
ቆንጆ ስለሆንክ ስለደመቅህ ብዙ ጓደኛ ብዙ ወዳጅ ስላለ አንተን እግርን ጠብቀው ጓደኛ ስላበዛ ወዳጅ ስላለ ለሀገር ታማኝ ለቤተ ክርስቲያን ታማኝ በመሆን የሚቀናብህ ጠላት አለ። ጥሩ ምግብ ያቀርብልና ምግቡ መካከል መርዝ ይነሰንሳል። እግዚአብሔር እንዲህ አይደለም፣ መርዙን ነቅሎ ጤናማውን ምግብ ይመግባል። አረ ለዚህ ጌታ ምስጋና ይገባዋል። በደንብ አድርጋችሁ አመስግኑ። ይሄን ነው አለ። ስጨርሰው ትምህርቴን ቀጥሎ ምን አለ? የእውነተኛ ንጉሥ ውእቱ ክርስቶስ፣ ክርስቶስ እውነተኛ ንጉሥ ነው አለ። እውነተኛ የምትለው ቃል ቀጣይነት ማብራሪያ እንድትሆን የገባች ሳትሆን እውነተኛነቱን የምትገልጥ የእስከ ለዘላለም ንጉሥነቱን የምታብራራ ናት። ምን አለ? የእውነተኛው ንጉሥ ክርስቶስ ደገኛ ንጉሥነቱ በምን ይገለጣል ካልከኝ፣ እነሆ ድሃውን ከምድር ያነሳል አለ። በሉ እስቲ ድሃውን በሉ እስቲ ከምድር ያነሳል። ዛሬ ከምድር ድሃን የሚያነሳል የጠፋው ድሃ የተጠላበት ድሃ የተጸየፈበት፣ አው ልብስ አዳፋ ንግግሩ ጎልዳፋ የሆነ ሰው ስፍራ የተነፈገበት ድሃ በየስፍራችን ትልቁ ድሃ ትንሹን ድሃ የሚንቅበት፣ እግር ያለው እግር የሌለውም የሚጸየፍበት፣ አንደበተ ልትብ የሆነው አንደበት አለኝ ዳቦን ድንጋዩን ዳቦ ነው ብዬ የማሳመን አቅም አለኝ ያለው የንግግር ክህሎት የሌለውን ምስኪኑን ሰው የሚንቅ ነው። እግዚአብሔር ግን ድሃውን ከምድር ያነሳዋል አለ። አረ ስሙ ለዘላለም የተመሰገነ ከምድር። አው እግዚአብሔር አሁንም ድሆችን ከምድር ያንሳልን። አሜን በሉ እስቲ። ለክብር ያቁምልን። ጥሏቸው የማያልፍ ደገኛ ንጉሥ ክርስቶስ ብቻ ነው። እናንተንም ይጎብኛችሁ። አሜን በሉ እስቲ። ደሃ ሲባል አይን አጣ፣ ወገቤ ጎበጠ፣ አይኑ የፈረጠ፣ ጧሪ ቀባሪ አጣ፣ ድንጋይ ትራሱ፣ ካርቶን መኝታው፣ በየቱቦስ ገብቶ የሚያድረው ቤንዝል እያሸተተ የቀኑን ሐሩር የሌሊቱን ቁር ለማለፍ የወደቀውን ብቻ አይደለም። ዛሬ የአእምሮ ደሃ የሆነ ስንት ማህበረሰብ አለ። ይሄንን የወደቀ አስተሳሰብ የያዘ በስም ዶክትሬት ይዟል፣ በስም ማስተርሱን ጨብጧል፣ በስም ኢንጂነር ነው፣ በስም ዶክተር ሐኪም ነው ተብሎ ተሰይሞ ደሃውን የሚገድል የማይገባ መርፌ የሚወጋ እንዝላል የሆነ የሕክምናን ገጽታ የሚያበላሽ ተምሯል ተብሎ ስፍራ የተሰጠው ግን ካልተማረው እኩል የሚያስብ ስንት የወደቀ አእምሮ ያለው ደሃ አለ። እግዚአብሔር ያንሳልን። አሜን በሉ እስቲ። ያንሳልን ማለት ይንቀልልናል፣ ያጥፋው አይደለም። እግዚአብሔር እንደገና ይስራው ነው። በሉ እስቲ እንደገና ምን ያርገው? ይስራው። ዛሬ ያልፈረሳለ ከዚህ ጉባኤ መካከል በዘር በሃይማኖት በፖለቲካ በአስተሳሰብ በአመለካከት በተለያየ በጎጥ በወንዝና በአጥንት ያልፈረሳለ ከቤተ ክህነቱ እስከ ቤተ መንግስት ስትሄድ በአደባባይ ላይ ዓለም ላይ ባለው ስልጣን ቤተ ክህነቱ ውስጥ ባለው ሽርኩቻ በዚህ ቆሻሻ አስተሳሰብ ያልወደቀ ሰው የለም። እግዚአብሔር እንደገና አምላክ ነውና እንደገና ያጽዳን። አሜን በሉ እስቲ። ይቺ ቤተ ክርስቲያን ፈተና እንደ ዶፍ ዝናብ እየወረደባት ያለው እኛ በሰራነው መጥፎ አስተሳሰብና አመለካከት ነው። እግዚአብሔር ለዓለሙም የዘር ፖለቲካ አይጠቅመውም፣ እንኳን ለመንፈሳዊ ዓለም። እኛ የተመረጥን ቅዱስ የእግዚአብሔር ሕዝቦች ነን። እመኑ። ከዘር ከቋንቋ ከብሔር ተዋይተን ብንመጣ እንኳን የዳነው በአንዱ በክርስቶስ ደም ነው። ከዚህ ውጪ ሌላው መናኛና ከንቱ ነው። ላዳነን ጌታ በደሙ ለዋጀን ንጉሥ ለእርሱ አረ ክብር ምስጋና ለስሙ ይሁንለት። ባካቸው በሉ እስቲ የንጉሥነትህ በሉ መታወቂያ ምልክቱ ደሃውን በሉ ከምድር የምታነሳነህ። ስለዚህ የአእምሮ አስተሳሰብ ደሃ የሆናችሁ እግዚአብሔር እንደገና ያንሳችሁ ነው። ኤስድሮስ የተባሉት የጎንደር ሊቅ ሲጠየቁ ደቀ መዝሙራቸው ቀረብ ባለና መምህር የንታ አቤት አንድ ጥያቄ ልጠይቁት ነው። እሺ በጣም ትምህርት ወዳለውና እስከ እድሜ ልክ ድረስ ተምሬ ከእርሱ ጋራ ብኖር ደስ ይለኛል ብሎ ይጠይቃቸዋል። ጥሩ ነው ምኞትህ አሉት። መልካም ነው መማር ጥሩ ነው። አንድ ነገር ግን ልንገር አሉት። መማር ማወቅ አይደለም አሉ። በሉ እስቲ መማር ባሉ አረ በሉ። ዛሬ ሰንበተ ክርስቲያን ስንቅ ናት። ወደ ቤታችሁ ልባችሁ ላይ ቁጭ አርጉና ይዷል። መማር በሉ ማወቅ አይደለም እንዴ ይህንታ እድሜ ልኬን ከሱ ጋር ሳልፋለሁ ብዬ እኮ ለማወቅ አይደል ታዲያ የምጥረው ብሎ ሲጠይቃቸው አይ ልጄ አላወቅም፣ መማር ማወቅ አይደለም። እንዴት መማር ማወቅ ቢሆን ኖሮ ብዙ የተማሩ ሰዎች የሚሰሩትን ባወቁ ነበር ብለዋል። ዛሬ በደሉ ማንጋ ነው? የተማረው ጋር። ጥፋቱ ማን ጋር ነው? የተማረው ጋር። ሀገር እየፈረሰች ያለችው የተማረው ጋር፣ ኤሊቶቹ ጋር።
የተማረው ማን ነው? ትልልቅ ስፍራ የሰጠናቸው ጋር። ድሃው ግን ጥሩ ነው። ለዚህ ነው እኮ ሰሚ ነው እንጂ ተቸጋሪ ደንቆሮ መልካም ነዋሪ ተብሏል። በሉ እስቲ ሰሚ ነው እንጂ ተቸጋሪ በሉ፣ ደንቆሮ መልካም ነዋሪ። እንዲህ ከመሆን እግዚአብሔር ይሰውረን። አሜን በሉ እስቲ። የሰማነው እንዲዋሃድልን እግዚአብሔር ይርዳን። አይምሯችሁ የወደቀ በከንቱ አመለካከት የላሸቀ ድሃውን የሚያነሳ ጌታ ወደሱ ከመጣችሁ ዘንዳ አይምሮ ይወርቋል፣ ልቤ ይወርቋል፣ አስተሳሰብ ይወርቋል። ድሃውኛለሁ፣ ሀብት አለኝ፣ መኪናው አልጎደለም፣ ዘመናዊ መኪና መዳፌ ላይ አለ፣ ቤት አለኝ፣ አጥሩ ጠበቅ ያለ፣ ወደ ውስጥ ዘለቅ ሲባል ስጋጃ ምንጣፍ አለ፣ እንኳን ሊራመዱበት ሊተኙበት የሚያሳሳ። ግን ምን ያደርጋል? አዳሪው ነዋሪው እኔ ከቀለልኩኝ ቤት ውስጥ ያለው መኖሪያዬ ቢከብር ምን ጥቅም አለው? ጌታዬ ሆይ እባክህ ወድቄያለሁና ድሃውን የምታነሳ አንተ ነህና የአእምሮ ድህነት አጋጥሞኛልና አንሳኝ በሉት። እርሱ ማንሳት ይችላል። እግዚአብሔር ያንሳን። አሜን በሉ እስቲ። አሜን በሉ እንጂ እግዚአብሔር ያንሳን። እስቲ እንዲያነሳችሁ የምትፈልጉ እጆቻችሁን ከፍ ያርጉ። ከፍ ሁለት እጃችሁ። ያው ባለፈው ነግሬያችኋለሁ። አንድ እጅ ለፓርላማ ነው፣ ሁለት እጅ ለእግዚአብሔር ነው አይደል እንዴ? እጆቻችሁ ከፍ አርጉ ስትባሉ ከፍ ማውጣት። ከፍ አርጉ። ማን ያንሳን? በክብር ከውድቀታችን ማን ያንሳን? ከከንቱ አስተሳሰባችን ማን ያንሳን? ከዘረኝነት ፖለቲካችን ማን ያንሳን? ሀገር ከሚያፈርስ አስተሳሰብ ማን ያንሳን? አይምሮአችን እግዚአብሔር ይቀይርልን። እስቲ ለዚህ ለክርስቶስ ጌታ ከፍ ያለ ምስጋና ይገባዋል። በደንብ አድርጋችሁ አመስግኑ።